በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቤተ ክርስቲያን ልጆች እንደምን እስከዚህ ሰዓት ቆያችሁ? መጠን በሌላ ቸርነቱ ከያለንበት ሰብስቦን በዚህ በቅዱስ ስፍራው አንድ ያደረገን እርሱን እንድናመሰግን ስሙን እንድንጠራ ከትላንት ዛሬ ወደ እርሱ የተሻለ እንድንቀርብ እንድንጠጋ ይህንን እድል አድርጎ የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር አምላካችን ፈቃዱ ቢሆን ለሚቀጥሉት የተወሰኑ ደቂቃዎች ቀደም ብለው መርሃ ግብር መሪው ሲናገሩ እንደሰማናቸው አምላካዊ መገለጥን የሚመለከት ቃል እግዚአብሔር እንነጋገራለን። በአባቶቻችን ጉባኤ ተገኝቶ ጉባኤያቸውን ይባረከላቸው እግዚአብሔር አምላካችን በመካከላችን ተገኝቶ ጉባኤያችን ይባርክልን፣ ምስጢሩን ይግለጥልን። ክርስትና የመገለጥ ሃይማኖት ነው። ከመጀመሪያው እስከ መጨረሻው ከመሰረቱ እስከ ጠፈሩ ድረስ ክርስትና ወይም ደግሞ አምልኮተ እግዚአብሔር በአጠቃላይ የመገለጥ ሃይማኖት ነው። ምን ማለት ነው? ብዙዎቻችን እንደምንረዳው እንደምናውቀው እግዚአብሔር አምላካችን ዓለምን ሁሉ ፈጥሮ ፍጥረታትን ሁሉ አስገኝቶ ካለመኖር ወደ መኖር የተወው አይደለም። አሁን በሌሎች እምነቶች እንዲህ አይነት አስተሳሰብ አለ። ከሁሉ በላይ የሆነው አንዱ ኃይል ይላሉ፣ በድሮዎቹም በፈላስፎቹም ዘንድ እንደሚታመነው ማለት ነው። ከሁሉ በላይ የሆነ አንድ ኃይል አለ። ያ አንዱ ኃይል ከሱ በታች ያለውን ዓለም በሙሉ የሚታየውንም ማይታየውን ፈጠረና ከዛ ተለየው። ከፈጠረው በኋላ እንግዲህ ፍጥረት የተባለውን ከፈጠረ ካስገኘ በኋላ ከዛ ከፈጠረው ፍጥረት ጋር ምንም አይነት ግንኙነት አላደረገም የሚባል እምነትም የፍልስፍና ሐሳብም ነበር ከጥንት ጀምሮ። አሁንም የተወሰነ አለ ዓለም ላይ በክርስትና በአምልኮተ እግዚአብሔር በሚመለክበት በዚያ ሃይማኖት በእውነተኛ ሃይማኖት ዘንድ ግን እግዚአብሔር ዓለማትን ፈጥሯል። እውነት ነው። ፍጥረታትን የፈጠረው እርሱ ብቻ ነው። ከእርሱ ሌላ እንደሱ ያለ አምላክ የለም፣ እንደሱ ያለ ፈጣሪ የለም። እውነት ነው የዓለማት ፈጣሪ መሆኑ። ግን ዓለማትን ከፈጠረ በኋላ ዓለማትን አልተወም። ያ ማለት ፍጥረትን ከፈጠረ በኋላ ፍጥረትን ባለበት ይኖር እንደሆነ ይሁን ብሎ አልተወም። ይልቁንስ በየጊዜው ራሱን እየገለጠ ከምን ጋር ይገናኝ ነበር ነው? ከፈጠረው ፍጥረት ጋር ይገናኝ ነበር። መገለጥ ማለት ይሄ ነው በመሰረታዊነት ደረጃ። እና ደረጃዎች ይኖሩታል። እውነት ነው። በመጽሐፍ ቅዱስ እንኳን ስናይ ቀድሞ በረድኤት ኋላ በጸጋ፣ ቀድሞ በጸጋ ኋላ በኩነት እያሉ አባቶቻችን ሲያስተምሩ እንሰማለን። የእግዚአብሔር መገለጥ አኳኋን ማለት ነው ደረጃ አለው። እና ቀድሞ በንግግር ድምጽ በማሰማት በገነት ውስጥ የነበሩ አዳምና ሔዋንን በድምጽ በማሰማት ተገልጦላቸው ሕግን ሰጥቷቸዋል። የኦሪት ዘፍጥረት መጽሐፍ ይህንን ይነግረናል። ኦሪት ዘፍጥረት ምዕራፍ 2 ላይ ከዚያ በኋላም ደግሞ የተሰጣቸውን ሕግ ባፈረሱ ጊዜ አይ እነዚህ ሕጌን አፍርሰዋል፣ ከዚህ በኋላ ከነሱ ጋር ግንኙነት ማድረግ አይገባኝም፣ አንድነቴን ሙሉ ለሙሉ አፍርሻለሁ አላለም እግዚአብሔር። እንግዲህ ኃጢአት ከተሰራች በኋላ የመጀመሪያው ኃጢአት ማለት ነው ከተደረገች በኋላ እግዚአብሔር ነው መጀመሪያ ወደ ሰው የመጣው ወይ ሰው ነው ወደ እግዚአብሔር የሄደው? እስቲ የምታስታውሱትን ማን ነው ወደ ማን የመጣው? እግዚአብሔር ወደ ሰው አይደል? እግዚአብሔር ወደ አዳም ማለት ነው። ምን ሲል ነው የመጣው? አዳም ሆይ ወዴት ነህ? እግዚአብሔር ይስጥልን። አዳም ሆይ ወዴት ነህ? ምን ማለት ነው? ኃጢአት ከተሰራ በደል ከተደረገ በኋላ እንኳን እግዚአብሔር ለፍጥረቱ የሚያደርገውን ራሱን መገለጡን ምን አላደረገም? አላቋረጠም፣ አላቆመም ነው። እና ከእግዚአብሔር መገለጥ ጋር አብሮ የሚነሳ ማይለይ ነገር ምንድነው? የእግዚአብሔር መገለጥ በእግዚአብሔር ቸርነትና ፈቃድ ብቻ የሚሆን ነው፣ የሆነም ነው፣ ወደፊትም ሲሆን የሚቀጥል ነው እስከ ዘላለም ድረስ። ያ ማለት የሚገለጥላቸው አካላት እነዚያ ሰዎች መላእክትም ቢሆኑ በነገራችን ላይ እነሱ በሆነ ነገር በአንድም ሆነ በሌላ አስገድደውት አይደለም እሱ የሚገለጥላቸው፣ ሙሉ ለሙሉ በፈቃዱ ነው ማለት ነው። ምንም ኃይል የትኛውም አካል የትኛውም ሁኔታ እግዚአብሔርን ይገለጥ ዘንድ የሚያስገድደው አምላክ አይደለም። ይልቁንስ መገለጡ የምኑ ነው እያለን ነው? የፈቃዱ ነው።
መገለጡ የፈቃዱ ነው ማለት በመገለጡ ውስጥ ፍቅሩ አለ፣ በመገለጡ ውስጥ ምኑ አለ? ምህረቱና ቸርነቱ አለ። እና እግዚአብሔር ራሱን ለሌላው በማሳወቁ ውስጥ ፍቅሩን ይገልጣል ማለት ነው። ለሌላው በማሳወቁ ራሱን ለሌላው በማሳየቱ ራሱን ለሌላው በመግለጡ ውስጥ ምኑን በዚያው እየተናገረ ነው? ፍቅሩን እየገለጠ ነው፣ ቸርነቱን እያሳየ ነው። እና ከመጀመሪያው የመጽሐፍ ቅዱስ ክፍል ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ በሙሉ ይገኛል የእግዚአብሔር መገለጥ ነው። ሲጀመር እነዚያ መጽሐፍት ሁሉ የተጻፉት በማን መገለጥ ምክንያት ነው? እግዚአብሔር ራሱን፣ ሐሳቡን፣ ሕጉን፣ ጥበቡን፣ ስራውን በሙሉ ለማን በመግለጡ ነው? ለቀደሙ አባቶች፣ ኋላም ደግሞ ለመጡ ለነቢያት፣ ኋላም ደግሞ ለተነሱ ለሐዋርያት በመግለጡ ነው። ከእርሱ በመገለጥ ያገኙትን ያንን አምላካዊ ሐሳብ እነሱ ደግሞ በምን ጻፉት ነው? በብር ጻፉት ነው። ጻፉት፣ ቀለም በጥብጠው ብራና ዳምጠው እንደዚህ እንደሚባለው ማለት ነው። ጻፉት። ግን ያ ሐሳብ የማን ነው? የእግዚአብሔር ነው። የእግዚአብሔርን ሐሳብ እነሱ ሄደው ነው እንዲያገኙት አይደለም። ሐሳቡ ወደ ማን መጥቶ ነው? ወደ እነሱ መጥቶ ነው። እና በቅድስት ቤተክርስቲያን በሥርዓተ አምልኮቱ በዚህ ሌክሽነሪ በምንለው በግጻዊው በምኑ ከወልደ እግዚአብሔር ልደት ከጌታችን ከኢየሱስ ክርስቶስ ልደት ጀምሮ እስከ አብይ ጾም መግቢያ ድረስ ያለውን ጊዜ አስተርእዮ ነው የሚባለው። አስተርእዮ ማለት መገለጥ፣ መታየት ማለት ነው። አስተራየ፣ ታየ፣ ተያየ እንደዚያ ማለት ነው። እና ራሱን አሳየ፣ ገለጠ ማለት ነው። አሳወቀ ማለት ነው ገባ ተብሎ ሲተረጎም። እና ሌላ አስገዳጅ ሁኔታም አካልም ኃይልም ሳይኖር እርሱ የፍቅሩን የቸርነቱን የምህረቱን ስራ ገለጠ ማለት ነው። በዚህ ውስጥ ሁሉ ጊዜ የሚታየው እንደዚያ ነው። በነገራችን ላይ አንዳንድ ጊዜ እግዚአብሔር ለቁጣ ይመጣል። ለቁጣ ኃይሉን የሚገልጥበት ጊዜ አለ። በመጽሐፍ ቅዱስም ብዙ ቦታ ተመዝግቧል አይደል እንዴ? ለቁጣ ራሱን መግለጡ በትልቁ ስዕል ሲታይ ምህረት ነው ይላሉ አባቶቻችን ሊቃውንት። አሁን ሁላችንም የማንረሳው አንድ መዝሙረ ዳዊት ልጠቅስ ነው። መዝሙር 135ን ማያቃለ እንደዚህ የለም እኮ አይደል? ጸሎት ላይ ይደረጋል አይደል? መዝሙር 135 ላይ እዚያ ውስጥ ያሉትን አንዳንድ ሐሳቦች ብናስተውላቸው ይገርማሉ፣ ያስደንቃሉ። አንፈሮንና ሰራዊቱን የገደለ ይልና የሚቀጥለው መስመር ምንድነው የሚለው? ምህረቱ ለዘላለም ነውና አይደለ እንዴ? የታላላቅ ነገስታትን የገደለ ያጠፋ በባህር ያሰጠመ እያልን ግን በየመሃሉ ምንድነው የምንለው? ምህረቱ ለዘላለም ነውና፣ ምህረቱ ለዘላለም ነውና ነው የምንለው። እስመ ለዓለም ምህረቱ ነው የምንለው። ምን ማለት ነው? እግዚአብሔር በቁጣ እንኳን ኃይሉን ቢገልጥ ያ ለጊዜው የቁጣ ኃይል የሆነው ኋላ ግን ወደ ማን እንድንመለስ ማን እንድናቅ ነው? ወደ ክርስቶስ እንድንመለስ። እስራኤልም ደግሞ አምልኮተ እግዚአብሔርን ጥለው ስለነበረ ወደ አምልኮተ እግዚአብሔር እንዲመለሱ፣ ወደ አምልኮተ እግዚአብሔር ቢመለሱ ከነሱ ትውልድ ማን ይገለጣል? ክርስቶስ ይገለጣል። ክርስቶስ ይወለዳል ከነሱ ትውልድ አይደል የተወለደው። አሁን በዛሬ የሌሊቱ የሊቃውንቱ መዝሙር ብዙሃን ኖሎት መጹ የሚለው ነው። እና እሱን ተከትለው በቅዳሴ ላይ የተነበበው የመጀመሪያው ዲያቆኑ ያነበበው መልእክት ቀደም ብለን ካነሳነው ሐሳብ ጋር የሚስማማ ነው። የሮሜ መልእክት ምዕራፍ 9 ከቁጥር 1 ጀምሮ ያለው ማለት ነው። እና ወረድ ብለን ቁጥር 5 ላይ ከአባቶችም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ የተባረከ ወይም ቡሩክ አምላክ ነው። የተባረከ ትንሽ ስለሚጸን ማለት ነው። ከሁሉ በላይ ሆኖ ግዕዙን አይተረጉመውን ቡሩክ አምላክ ነው ይላል። ምን ማለት ነው? ያው ባራኪ አይሻም ለማለት ነው። ግን ከአባቶች ያላቸው ከነማን? አባቶችም ከነርሱ ዘንድ ናቸው ይላል። ከእስራኤላውያን ዘንድ ከአይሁድ ዘንድ ናቸው። ከነሱ ደግሞ ማን በስጋ መጣ ነው የሚለው? ወይም በስጋ ተገለጠ ነው የሚለው? ክርስቶስ በስጋ መጣ እኮ፣ ክርስቶስ በስጋ ተገለጠ እኮ ማለት ነው። እና እርሱም ከሁሉ በላይ ሆኖ ከሱ በላይ ማንም ሳይኖር ማለት ነው። የባህሪ አምላክነቱን በዚያው እየተናገረ ነው ቅዱስ ጳውሎስ። እርሱም ከሁሉ በላይ ሆኖ ቡሩክ አምላክ ነው፣ የባህሪ አምላክ ነው፣ ምስጉን ነው። እኛ ስናመሰግነው አይደለም ምስጉን የሆነው እርሱ። እኛ ብናመሰግነውም ባናመሰግነውም ይተባረክ ብንለውም ባንለውም ቡሩከ ይኩን ብንለውም ባንለውም እርሱ ቡሩክ አምላክ ነው
ይመስገን ባንለውም የተመሰገነ አምላክ ነው። ባንፈጠር ራሱ እሱ ምስጉን አምላክ ሆኖ የሚኖር ነው ከሁሉ በላይ ሆኖ ይላል። እና ዛሬው ራሱ አሁን በቤተ ክርስቲያን የተነበበው መልእክት ምኑን ነው የሚያመለክተው? የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋ መምጣቱን፣ በስጋ ሲመጣም ደግሞ ከአይሁድ ወገን ከእስራኤል ወገን መምጣቱን እና እነዚህም እስራኤላውያን አስቀድሞ መዘጋጀት ስለነበረባቸው እግዚአብሔር ከእርሱ መንገድ ሲወጡ በኃይል ይገለጥባቸዋል፣ በእርሱ መንገድ በትእዛዙ ሲኖሩ ሲሄዱ ደግሞ በኃይል ይገለጥላቸዋል። ሁለቱ የተለያየ ነው። ይገለጥባቸዋልና ይገለጥላቸዋል። ያኛው በኃይሉ ለመጥቀም ነው ማለት በትእዛዙ ሲኖሩ፣ ከትእዛዙ ሲወጡ ጣዖት ሲያመልኩ ሲያጉረመርሙ እንደዚያ ደግሞ በኃይሉ ይገለጥባቸዋል ማለት እንዲሸነፉ ያደርጋቸዋል አይደል? ሌሎች አላውያን መጥተው እንዲገዟቸው እንዲቀጠቅጧቸው ያደርጋቸዋል። ይሄ ሁሉ ግን በትልቁ ስዕል ነው፣ ቢግ ፒክቸር ነው የሚለው ፈረንጅ። በትልቁ ስዕል ሲታይ ግን ማን እንዲመጣ ነው? በኋላ ምህረት የተባለ ክርስቶስ ከነሱ ዘንድ እንዲመጣ እነሱን ማስተካከያ ነው። ለዚያ ነው ገሌ እንደዚህ የገደለ ሲባል ምህረቱ ለዘላለም ነው እንዴ? ሞትን እየተናገረ ደግሞ ምህረት ምንድነው ብሎ ሰው መጠየቅ አለበት። እና ትልቁ የአምላካዊ መገለጥ መደምደሚያው መፈጸሚያው የክርስቶስ መምጣት ስለሆነ ለትልቁ መገለጥ እየተናገረን ነው። ስለ ትልቁ መገለጥ አምላካዊ መገለጥ እየነገረን ነው። መዝሙረ ዳዊት መዝሙር 135 እና በኦሪት ዘፍጥረት የምናገኘው እግዚአብሔር፣ በዮሐንስ ራእይ ላይ የምናገኘው እግዚአብሔር፣ በመሃል ላይም ደግሞ በወንጌል ላይ የምናገኘው እግዚአብሔር፣ በነቢያት ትንቢታት ውስጥ የምናገኘው እግዚአብሔር አንድ እግዚአብሔር ነው። አንዳንድ ሰዎች ነበሩ በቤተ ክርስቲያን ታሪክ ጥንት በኦሪት እና በብሉይ ኪዳን በአጠቃላይ የነበረው እግዚአብሔር ወይም የነበረው አምላክ ሌላ ነው፣ በሐዲስ ኪዳን ደግሞ ራሱን የገለጠው አምላክ ሌላ ነው የሚል እሳቤ የነበራቸው የሚል እምነት የነበራቸው። ግን እንደ መጽሐፍ ቅዱሱም ሐሳብ እንደ ቤተ ክርስቲያናችን ትምህርት እግዚአብሔር አንድ ነው፣ አይለወጥም። አመክንዮ ዘሐዋርያት ላይ ሁሉ ጊዜ በቅዳሴ ማል እንደምንለው ማለት ነው አንድ እግዚአብሔር ነው፣ እርሱም ደግሞ አይለወጥም። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይም በግልጽ እንደተቀመጠው እኔ አምላካችሁ እግዚአብሔር አልለወጥም። ለውጥ አይስማማኝም። የቼንጅ የሚባለው አይስማማኝ፣ ማደግ አለማደግ፣ መጨመር መቀነስ በእግዚአብሔር ዘንድ የለም ነው። እና እግዚአብሔር ፍጹም ሆኖ ሙሉ ሆኖ የሚኖር አንድ አምላክ ነው። ስለዚህ በብሉይ ኪዳንና ለና አዳም የተገለጠው እርሱ ነው። በሐዲስ ኪዳንም ደግሞ በልጁ የተገለጠው እሱ ነው። በድህረ ዓለምም ደግሞ ለፍርድ በልጁ የሚገለጠው እርሱ ነው። በዘላለም ሕይወት የሚገኘው እርሱ ነው። አሁንም በማዕከለ ዓለም በቤተ ክርስቲያን ውስጥ በትምህርቱም በቅዳሴውም በውዳሴውም በክርስቲያናዊ እንግዲህ በክርስቲያናዊ ሕይወት ውስጥ በእኛ አኗኗር ውስጥ በዕለት ተዕለት እንቅስቃሴያችን ውስጥ ያለው በውስጣችንም በውጫችንም የሚኖር ማን ነው? እግዚአብሔር ነው። ግን አገላለጡ ይለያያል እንጂ ሁሉ ጊዜ እግዚአብሔር እንደተገለጠ ነው። በነገራችን ሁሉ ጊዜ ተአምር እንደተሰራ ነው። እኛ አሁን ተአምር ምንለው የሆነ ጭንቅላታችን የሚጠብቀው ነገር አለ። ተአምር ሲባል ወይ የድውዩ መፈወስ ወይም ደግሞ የሆነ የሌለው ነገር ሲኖር ሲመጣ ሲገኝ እንደዚያ ነው። እውነት ነው፣ እሱ ተአምር ነው። ግን ደግሞ ሁሉ ጊዜ እግዚአብሔር ስራውን በእኛ ህይወት ውስጥ እያደረገ አለ። በነገራችን ላይ እና የተወሰነ በኦርቶዶክሳዊ መንፈሳዊ ህይወት ውስጥ እያደጉ ሲመጡ ክርስቲያኖች እግዚአብሔርን እያዩት ይመጣሉ ማለት ለህሊናቸው እየጎላ ይታያቸዋል ማለት ነው። ስራውን ያዩታል። ግን አሁን በኃጢአት ውስጥ በበደል ውስጥ ስንኖር ከንስሐ ርቀን ስንኖር የእግዚአብሔርን ኃይሉን በዙሪያችን ያለውን የእርሱን ስራውን የእሱን መጠበቁን እኛም መጠበቁን ማለት ልናየው አንችልም እንጂ እግዚአብሔር ሁሉ ጊዜ እንደተገለጠ ነው። ይሄ ሬቨሌሽን የሚባለው መገለጥ የሚባለው ነገር አንድ ጊዜ ሆኖ ያበቃ ነገር አይደለም። ሁሉ ጊዜ የሚደረግ ነው። ሁሉ ጊዜ የሚሆን ነው። በጥቂቱም ሆነ በብዙ በጠባቡም ሆነ በሰፊው ማለት ነው። ሁሉ ጊዜ የሚደረግ ነው። ሁሉ ጊዜ ደግሞ ለሁሉም የሚደረግ ለሁሉም ክርስቲያኖች እግዚአብሔርን እኮ ለኔ ተገልጦልኝ አይቼው እግዚአብሔር ግን ለገሌ ሳይገለጥለት አይባልም። ራሱ ይሄ የኛ ቀደም ብዬ ለመግለጽ እንደሞከርኩት መገለጥን የምናስብበትና የምንረዳበት አረዳድ እክል ስላለበት ነው፣ በራሱ ጉድለት ስላለበት ነው እንጂ እግዚአብሔር በረቂቅም
በግዙፍ አንዳንድ ጊዜ በግዙፍ ነገሮች ኃይሉን ስራውን ሲገልጥ እናያለን ይገለጣል ማለት ነው። አሁን እንዲህ ስንል እግዚአብሔር በባህሪው ይገለጣል ማለት አይደለም። ለፍጥረቱ ማንም ለነ ቅዱስ ሚካኤል ለነ ቅዱስ ገብርኤልም በባህሪው አይደለም ይገለጠው። ያ ማለት በሙሉ በስፉህ በስውር በሙሉ እግዚአብሔርነቱ ማለት ነው። እንደዚያ ሊሆን አይችልም። እንደዚያ ባለ አኳኋን ደግሞ ፍጥረት ሊያየውና ሊረዳውም አይችልም። ስለዚህ አእምሯችን በሚቀበለው መጠን ነው እግዚአብሔር የሚገለጥልን። አእምሯችን በሚቀበለው መጠን አንድ፣ ሁለተኛ ደግሞ በእምነታችን ጽናት። አሁን የእምነት ጽናት ይለያየናል አይደል? ሁላችንም ኦርቶዶክስ እንባላለን፣ ግን የወልደ ሥላሴና የወለተ ሥላሴ የእምነት ጽናት ይሄ በቤተ ክርስቲያን በሊቃውንት ተወክሎ የሚባለው ማለት ነው። በእግዚአብሔር ላይ ያለን እምነት ማለት መተማመን፣ ያ ከሰው ሰው ይለያያል። ስለዚህ በእምነት ጽናት እንዲሁም ደግሞ በአእምሮ ስፋት እንደ እምነቱ እንደ ሃይማኖታቸው ጽናት እንደ አእምሯቸው ስፋት ይባላል ራሱ ሲገለጥላቸው ለአባቶቻችን። አንድ ሁለተኛ ደግሞ እነሱ በሚረዱት ማለት ነው። ቀደም ብለን ካነሳነው ጋር እንደ አእምሯቸው ስፋት እንደ ሃይማኖታቸው እንደ እምነታቸው ጽናት ካሉ በኋላ ከዚሁ ጋር በሚገናኝ እነሱ በሚረዳቸው አሁን ለምሳሌ አንዱ ዛሬ ስለ ኖሎት ነው የተነገረው፣ ስለ እረኞች ማለት ነው። ወደ እረኞች የእግዚአብሔርን ኃይል የገለጡ ወደ እረኞች የመጡ የመጀመሪያዎቹ ወገኖች እነማን ናቸው? መላእክት ናቸው። አብረው ሊዘምሩ አይደል እንዴ? ለሰብአ ሰገልስ መላእክት ናቸው እንዴ? ለኖሎት ለእረኞች የተገለጡት መላእክት ናቸው ለሰብአ ሰገል የተገለጡት አይደለም። በሚያውቁት የተገለጠላቸው እግዚአብሔር ኃይሉን የገለጠላቸው ሰብአ ሰገል የጥበብ ሰዎች ማለት ነው። የሚያውቁት ምን ነው? የከዋክብትን ጥበብ ነው የሚያውቁት። ስለዚህ በምን የመራቸው እስከ ቤተልሔም? በኮከብ ነው አይደል የመራቸው። ግን ያ ኮከብ በነገራችን ላይ ተፈጥሯዊ ኮከብ አይደለም ይላሉ መምህራን። ይልቁንስ መልአኩ ቅዱስ ገብርኤል ነው ይላሉ። ግን በምን ተመስሎ? በኮከብ ተመስሎ ማለት ነው። ከዛ ያ ኮከብ ከምስራቅ ሀገር ድረስ ለብዙ ጊዜያት እየመራቸው አደረሳቸውና ሌሎች ሰዎችን ሲያገኙ እሱ ይሰወራል፣ ብቻቸውን ሲሆኑ ይመራቸዋል። በዚህ ነው ምልክቱ፣ በዚህ ነው መንገዱ እያለ ማለት ነው። ያመጣቸውና ልክ ቤተልሔም ጋር ሲደርስ ያ ኮከብ ምን አደል? ቆመ። ከዛ በኋላ እነሱ ወደ በረት ገቡ፣ ለጌታችን ሰገዱ ማለት ነው። እጅ መንሻዎቻቸው አቀረቡ። እና ምን እያልን ነው? እግዚአብሔር ራሱን ሲገልጥ በፈቃዱና በቸርነቱ ነው። ምህረቱንና ፍቅሩን እየገለጠ ነው። በዚያው አይለያይም ከመገለጡ ጋር ከመገለጥ ዓላማው ጋር። ሁለተኛ ደግሞ እግዚአብሔር የሚገልጠው ለነገሌ ይገለጣሉ ለነገሌ ግን ፈጽሞ አልገለጥላቸውም የሚለው የለም። ለፍጥረቱ ይገለጣል። በተለይ ለሚያምኑበት ራሱን ይገልጣል በየቀኑ ካስተዋልን ማለት ነው። ሶስተኛ ደግሞ ለእያንዳንዱ ሰው አንድ አይነት መገለጥ የለም ማለት ለወልደ ሥላሴ የተገኘው መገለጥና ለወለተ ሥላሴ የታየው መገለጥ የተለያየ ነው። ግን እነዚያ ሁሉ በመንፈስ ቅዱስ የተቃኙ መንፈስ ቅዱስ ያለባቸው የእውነተኛው እግዚአብሔር መገለጦች ስለሆኑ በምን ተመዘገቡ? በመጽሐፍ ቅዱስ ተመዘገቡ። ስለዚህ ለያዕቆብም የተገለጠው መገለጥ በማን ተመዘገበ? በምን ተመዘገበ? በመጽሐፍ ቅዱስ። ለነ አብርሃምም ለነ ኢዮብም ከዛ በፊት ለነ ኖህም እንግዲህ ከአዳም በኋላ ማለት ነው ለነ ሄኖክም የተገለጠው መገለጥ በዚህ መጽሐፍ በቅዱስ መጽሐፍ ተመዘገበ ማለት ነው። እና በአጠቃላይ ስናየው መጽሐፍ ቅዱስ የመገለጥ መጽሐፍ ነው። ሰው ብቻውን ይሄ ልክ ስለ እግዚአብሔር የሚመስለውን ነገር አይደለም የጻፈው መጽሐፍ ቅዱስ ማለት እሱ አይደለም። ሰው አሁን እንዲህ ቢሆን እንዲህ አይነት ደግሞ ትእዛዛትን ቢሰጥ ቢያዝ ከዛ ደግሞ ፊክሽን አይደለም ማለት ነው፣ ወይም ልብ ወለድ አይደለም። እና መጽሐፍ ቅዱስ ሐሳቡም እና በውስጡም ደግሞ የተሰሩ ስራዎች በሙሉ ከማን የተገኙ ናቸው ነው? ከእግዚአብሔር የተገኙ ናቸው። ሌላ እዚሁ ጋር ማንዘነጋው ነገር ወይ መዘንጋት የሌለብን እግዚአብሔር ራሱን በገለጠ ቁጥር ያ ማለት እግዚአብሔር ራሱን ዝቅ አደረገ ማለት ነው። ራሱ ትህትናን አደረገ ማለት ነው። አሁን ትህትናን ለሰዎች ሲነገር፣ ለቅዱሳን ሲነገር፣ ለሌሎች ወገኖች ከፍጥረት ወገን ሲነገር ብዙ ጊዜ እንሰማለን። ለእግዚአብሔር ይነገራል። በነገራችን ላይ እንደውም እንደ እግዚአብሔር ትሁት የለም። አሁን እንዲህ ስንል እግዚአብሔር አምላክ ስለሆነ እንደዚያ ስለሆነ አይደለም። አሁን
ልዑለ ባህሪ እያልን እየጠራ ነው እያመን ነው በዚያም እያወቅ ነው። ያ ልዑል ማለት ከሁሉ ከፍ ያለ ማለት ነው። ያ እግዚአብሔር ደግሞ ከሁሉ ዝቅ ያደርጋል ራሱ ማለት ነው። በሚገርም ሁኔታ አሁን የእግዚአብሔር ሐሳብ እኮ አይደረስበትም፣ እግዚአብሔር ራሱ አይደረስበትም፣ ሐሳቡስ አይደረስበትም። ግን ያ የማይደረስበትን የእግዚአብሔር ሐሳብ ራሱን ወደኛ ማስተዋል ዝቅ አደረገና ያንን ሐሳብ እኛ በቋንቋችን እንድንጽፈው አደረገ። መጽሐፍ ቅዱስ ማለት እሱ ነው። የማይወሰነው የእግዚአብሔር ሐሳብ በሚወሰነው የማን ቋንቋ? በሰው ቋንቋ ራሱን ዝቅ አድርጎ ማለት ነው። ወደኛ ማስተዋል ነው ራሱን ዝቅ ያደረገ፣ ወደኛ ህሊና እኛ እንድንረዳው አድርጎ ነው ራሱን የገለጠው ማለት ነው። ወደኛ ህሊና የመጣው ማለት ነው። ከዚያስ ወደ አባቶች ህሊና ወረደ እግዚአብሔር፣ ወደ ነቢያት ህሊና ራሱን ወረደ፣ ወደ ሐዋርያት ህሊና ራሱን ወረደ። ከዚያስ እነሱ ደግሞ ምን አደረጉት? በመንፈስ ቅዱስ ተቃኝተው የሱን ህሊና የሱን ሐሳብ ጻፉት። በማን ቋንቋ? በሰው ቋንቋ፣ በእግዚአብሔር ቋንቋ አይደለም። በእግዚአብሔር ቋንቋ መጻሕፍት ቢጻፉ እንኳንኛ መላእክትም አያነቡትም፣ እንኳንኛ መላእክትም አይተረጉሙትም። እግዚአብሔር ሐሳቡን በእኛ ቋንቋ ይገለጽ ዘንድ ይጻፍ ዘንድ ፈቀደ። እንዲህ ተቀመጠ፣ ተነሳ፣ ሄደ፣ መጣ እኮ አሁን ለእግዚአብሔር አይስማማውም? ይስማማዋል እንዴ? አሁን ይሄ ገና በቤተ ክርስቲያን የጀማሪ ኮርስ የወሰደ ሰው ይህንን ይረዳል። እግዚአብሔር በሁሉ የሞላ ነው፣ በሁሉ ስፉህ ነው፣ ስውር ነው ማለት አይታይም በባህሪው ራሱ። ቅድም እንዳልነው ስንል እንደቆየ ነው በዘፈቀደ ማለት እንደፈቀደው ማለት ነው። በአማርኛው አጠቃቀሙ ሌላ ነው በተለምዶ ማለት ግን በግዕዙ በዘፈቀደ ማለት እርሱ እንደፈቀደ በፈቀደው መጠን ለኛ አእምሯችን እንዲስማማ አድርጎ ራሱን ሲገልጥ ነው እንጂ የምናየው እግዚአብሔር የሚታይ አይደለም። ግን እንዲታይ መፍቀዱ ራሱ ትሕትናውን ያመለክታል። አንድ ሐሳቡ እንዲገኝ ዓላማው ለፍጥረቱ ያለው ዓላማ እንዲገኝ እንዲነገርለት ሰውም ያንን ዓላማውን እንዲረዳ እንዲያስተውል ማስቻሉ ወደ ሰው ማስተዋል ዝቅ ማድረጉ ራሱን ትሕትናውን ያሳያል። መገለጥ ውስጥ ሁሉ ጊዜ የማን ትሕትና አለ ነው? የእግዚአብሔር ትሕትና። ከመገለጥ ሁሉ በላይ የሆነው መገለጥ ደግሞ ስጋም መልበሱ ነው። ከመቤታችን ሰው መሆኑ ማለት ነው እግዚአብሔር ወልድ። ይሄ ደግሞ የመጨረሻው ትሕትና ነው። እንዲህ አይነት ትሕትና እንደምን ያለ ትሕትና ነው ይላል አባ ሕርያቆስ ቅዳሴ ማርያም ላይ። እስከ ሕማሙ እንደውም ያደርሰውና ትሕትናውን ማለት ነው የእግዚአብሔርን ትሕትና የክርስቶስን ትሕትና በሚሸልቱት ፊት የማይናገር በግ እንደምን ያለ ነው ይላል። እንደዚህ የሚላል አይደል? በሚሸልቱት በሚያርዱት ፊት ድምጽ የማያሰማ የማይናገር በግ እንደምን ያለ ነው የሚለው አነጋገር የአድናቆት ነው፣ የመደነቅ ነው፣ የመገረም ነው። በውስጡ መደመም አለው። እንደምን ያለ ነው ይላል። ምክንያቱም ከልዑልነቱ አንፃር እንደዚያ እንግዲህ መልስ እኮ አይደለም መልስ እነሱ በሚቀጥለው እንግዲህ እስከ ዘላለም ድረስ የሚናገሩትን እኮ ንግግር የሚያስቡትን ሐሳብ እሱ ማን ያውቃል? ክርስቶስ ያውቃል። ግን ልመልስላቸው አላለም። በሐሰት ሲከሱ ዝም ነው ያለው። በሐሰት ሲመሰክሩበት ዝም ነው ያለው። ከዛስ ደግሞ ሊሰቅሉት መከራ ሊያጸኑበት ወደ አውድ ወደ አደባባይ ሲያወጡ ሲያስሩት ዝም ነው ያለው። አስረው ጎተቱት። እሱ በምን ተከተላቸው ነው የሚለው? በፍቅር ተከተላቸው ነው የሚለው። እንደምን ያለ ነው? ይሄ ትሕትናውን ነው እየተናገረ ያለው። ኦ ትሕትና ዘመጠነዝ ትሕትና፣ ይሄ ትሕትና እንደምን ያለ ትሕትና ነው። ኦ ወዮ እያለ እያደነቀ ነው ቅዱሱ አባት አባ ሕርያቆስ። እና በየትኛውም የእግዚአብሔር መገለጥ በየትኛውም አምላካዊ መገለጥ ውስጥ የእግዚአብሔርን ትሕትና እናያለን። የሚቀጥለው ሳምንቱ ራሱ ምንድን ነው የሚባለው? ዘወረደ ነው የሚባለው። ዘወረደ የተባለው ማን ነው? እግዚአብሔር ነው። ወዴት ነው የወረደው? ወደ ምድር። ወዴት ነው የወረደው? ወደኛ ባህሪ፣ ወደኛ ህሊና፣ ወደኛ ሐሳብ እና እየዘመርንለት እኮ ነው። እግዚአብሔር ብለን እኮ እየጠራ ነው እኮ እንዴ። ስም የሌለውም ማለት ነው በባህሪው ስም የሌለውም። ልክኛ እንደ የሰየምነው ይመስል እግዚአብሔር ብለን እንድንጠራው ፈቃዱ ሆኗል እኮ እግዚአብሔር ብለን እንድንጠራው እንጂ እግዚአብሔር እንደ የባህሪው ስም እኮ አይታወቅም። ባህሪው አይታወቅም። ስለዚህ የባህሪ ስሙም አይታወቅም።
እንኳን የሱ የባህሪ ስም ይቅርና የመላእክትም የባህሪ ስማቸው አይታወቅም። የግብር ስማቸው ነው። ይሄ መልእክተኛ ስለሆነ መላእክት እንላቸዋለን እንጂ ባህሪያቸውን አያመለክትም ስማቸው። የኛም ነፍስ ማለት እስትንፋስ ማለት ነው። ምትተነፈስ ማለት ነው። ወይም በመተንፈስ ህልውናን የምታሳይ ማለት ነው እንጂ የነፍስ ባህሪው አይታወቅም። ዮሐንስ አፈወርቅ ነው በተክሳጹ ያለው። የባህሪ ስሙ አይደለም ነፍስ ራሱ የግብር ስሟ ነው። መላእክትም የባህሪ ስማቸው አይደለም የግብር ስማቸው የአገልግሎት ስማቸው ነው። ልክ ጠባቂ እንደሚባለው የሚጠብቅ ስለሆነ ጠባቂ ተባለ እንጂ ባህሪው ነው እንደ ጠባቂነት አይደለም። ተፈጥሮ አይደለም ጠባቂ ለተፈጥሮ ሲሆን ለፍጥረት ሲሆን ማለት እና እግዚአብሔር ብለን እንድንጠራው ፈቃዱ ሆነ። እግዚአብሔር ብለን እንድንጠራው ፈቃዱ ስለሆነ እግዚአብሔር የሚለውን ስም ለአባቶች ለቅዱሳን ገልጦ በመጻሕፍት አጻፈ። እግዚአብሔር ቆመ እኮ እንላለን፣ እግዚአብሔር ተቀመጠ እንላለን እኮ። እነዚህ ሁሉ ለባህሪው የሚስማሙ አነጋገሮች አይደሉም። ግን በቸርነቱ ምክንያት እነሱ እንዲገባቸው የሆነ ስለሚታያቸው በራእያትም በሌላም መልክ በዛ እንዲጽፉል ልክ በሰውኛ እንዲጽፉል ስለሱ ፈቃዱ ሆነ። ትትናው በዚህ ይታወቃል እንጂ እግዚአብሔር ቆመ፣ ተቀመጠ፣ ሄደ፣ መጣ ለሱ እኮ አይስማማም። ለባህሪው አይስማማም፣ ለእግዚአብሔርነቱ አይስማማም። ግን በመገለጥ ምክንያት እንደታያቸው ሆኑ ጻፉት ማለት ነው። እና መጽሐፍ ቅዱስ በራሱ አምላካዊ መገለጥ ነው። የአምላካዊ መገለጥ ዋነኛ ማሳያ ነው መጽሐፍ ቅዱስ በራሱ። ቀደም ብለን እንዳልነው መጽሐፍ ቅዱስ በራሱ ምን ማለት ነው? የእግዚአብሔር ሐሳብ በማን ቋንቋ ነው ብለናል? በሰው ቋንቋ። ቅዱስ ኤፍሬም ሶርያዊ በመጽሐፍት በኩል የተደረገውን አምላካዊ መገለጥ ምን ብሎ ነው የሚናገርለት? ከስጋዌ በፊት የነበረ ስጋዌ ነው ይለዋል። ስጋዌ ማለት ስጋን መልበስ ማለት ነው አይደል? ሰው መሆን ማለት ነው ስጋዌ ማለት። እና በኋላ በኩነት በመሆን ስጋን ከመልበሱ አስቀድሞ ከኩነት በፊት ሐሳቡን ወደ ሐሳባችን ዝቅ በማድረግ ምንን አድርጓል ነው? ሰውኛ ሆኗል፣ በሰውኛ ተገልጧል ማለት ነው። ቅዱስ ኤፍሬም ከስጋዌ በፊት የነበረ ስጋዌ ነው ይላል። በብሉይ ኪዳንም ደግሞ የተገለጸውን የእግዚአብሔርን ሐሳብ ማለት ነው። እና ወደኛ መጥቷል ማለት ነው። እዚሁ ላይ ምን እያለን ነው? እግዚአብሔር ከታሪክ ውጭ ነው፣ ከጊዜ ውጭ ነው። እየጨረስኩ ነው። ደከማችሁ እንዴ? አልደከማችሁም አይደል? አይዟችሁ፣ በሳምንት አንድ ቀን ነው የምንገናኘው። በርቱ። እና እግዚአብሔር ከጊዜ ውጭ ነው፣ ከቦታ ውጭ ነው። በጊዜና በቦታ የምንወሰን እኛ ነን ፍጥረታት። እና ከጊዜ ውጭ ከጊዜ በላይ የሆነው እግዚአብሔር ወደ ጊዜ ውስጥ ሲመጣው በጊዜ ውስጥ ሲገለጥ ማለት ነው። ወይም ታሪካችን ውስጥ ሲገባ ማለት ታሪክ ማለት በጊዜ በቦታ የሚደረግ ነገር ነው አይደል? ለዛውም ደግሞ ምን አይነት ነገር ነው የሚለው? ታሪክን ፓስት ኢቨንት ነው የሚለው፣ ሐላፊ ያለፈ። ግን እግዚአብሔርን አሁን በቸርነቱ ምክንያት ምን ይለዋል? ከጊዜ ውጭ ሆኖ ሳለ በባህሪው በእግዚአብሔርነቱ በአምላክነቱ በዘላለማዊነቱ ግን እኛን ስለመውደዱ ጊዜ ውስጥ ገባ ማለት በዚህ ቀን ተወለደ፣ የዚህን ቀን ሕፃን ሆነ፣ በዚህ ዓመቱ ተጠመቀ፣ በዚህ ዓመቱ ተሰቀለ፣ በዚህ ቀኑ ተነሳ፣ በዚህ ቀኑ ከተነሳ በኋላ አረገ ተባለለት። ምክንያቱስ ወደ ምናችን ስለመጣ ወደኛ ጊዜ ስለመጣ በአጭር ቁመት በጠባብ ደረት ተወሰነ ይላሉ የክርስቶስን አመጣጥ ሲናገሩ ማለት ነው። እና የማይታይ ታየ፣ የማይወሰን ተወሰነ፣ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። ያው የእግዚአብሔር ልጅ በእውነት ሰው ሆነ ይላል የረቡዕ ውዳሴ ማርያም ላይ። እና ምን እያልን ነው እንዴ? እግዚአብሔር እኮ በፊት ዘመን እኮ አይቆጠርለትም፣ ጊዜ እኮ አይወስነውም። በኋላ ግን በፈቃዱ ትሁት ሆነና በጊዜ ተወሰነ፣ ወደ ጊዜ መጣ። እና ይሄ ለኩነተ ስጋ የክርስቶስን ብቻ አይደለም፣ ከዛ በፊትም የነበረውም አምላካዊ መገለጥ በሙሉ በእኛ ጊዜ፣ በእኛ ሜዳ፣ በእኛ ቦታ የተደረገ የአምላክ ስራ ስለሆነ ወደኛ ቦታ ወደኛ ጊዜ ማን መጣ ነው? እግዚአብሔር መጣ ነው። እግዚአብሔር መጣ። አሁንም ካስተዋልን በየህይወታችን ማን አለ? እግዚአብሔር አለ። በሁሉም ውስጥ ያለው እግዚአብሔር ነው። ከሁሉም ውጭ ያለው እግዚአብሔር ነው። እግዚአብሔር አይወሰንማ። እኛ ግን እናውቀዋለን ወይ ነው? እና እግዚአብሔር ምንድነው?
ዲቫይን ፕሬዘንስ አለው ይላሉ። ምን ማለት ነው? በአምላካዊ መገኘቱ ሁሉ ጊዜም አለ። እሙን ነው፣ የታመነ ነው፣ የተረጋገጠ ነው። እኛ ግን እንገኛለን ወይ በሱ ውስጥ ነው። አሁን ልክ እሱ በእኛ ዓለም ይገኛል፣ ከኛ ዓለም አይለይም። እኛ በመንፈሳዊ ዓለም ውስጥ አለን። እሱ እኛ ምን መልሰው ጥያቄ አይደለም። እኛ በመንፈሳዊ ዓለም ውስጥ አለን። ይሄ እንግዲህ ይሄንን ለማግኘት ቤተክርስቲያን መምጣት ወሳኝ ነገር ነው፣ ግን ብቻውን በቂ አይደለም። ለምን? ቤተክርስቲያን ውስጥ ገብቶ ራሱ ሰው ዓለም ውስጥ ሊሆን ይችላል፣ ከዓለም ላይ ወጣ ይችላል። መንበሩ ላይ ሆኖ ማለት ነው እየቀደሰም። እኛም ደግሞ ከሱ ፊት ከሱ ኋላም ሆነን እያስቀደስን እግዚኦ ተሳለነ እያለ አንደበታችን ግን ከዓለም ላንወጣ እንችላለን። ምናችን ስላልተሰበሰበ ነው። ህሊናችን ስላልተሰበሰበ፣ ልቦናችን ስላልተሰበሰበ፣ እግዚአብሔርን ከምርና ከልብ ስላላሰብን። ብናስብ ወደ እግዚአብሔር ዓለም ውስጥ ገብተናል፣ ወደ መንፈሳዊ ዓለም ውስጥ ገብተናል፣ ወደሚመጣው ዓለም ውስጥ ገብተናል። ወደሚመጣው ዓለም ማለት ወደ ዘላለም ዓለም ውስጥ ማለት ነው። ይሄ በኋላ ክርስቶስ ሰማይና ምድርን አሳልፎ ለጻድቃን ወደሚያወርሳት ዓለም ውስጥ አሁን ይገባል። በነገራችን ይሄ ምሳሌ አገላለጽ አይደለም፣ እውነተኛ አሁን ይገባል። ግን እኛ ብዙ ጊዜ ፕሬዘንት እንሆናለን ነው ወይም አሁን ላይ እንገኛለን ነው። እንደ እግዚአብሔር አሁን ላይ ካሉን እግዚአብሔርን አናገኘውም። እግዚአብሔር ሁሉ ጊዜ አሁን ላይ ነው። እግዚአብሔር ይገኛል፣ አሁን ያለንበት ጋር ይገኛል፣ አሁን የተቀመጥንበት ጋር አለ፣ አሁን የምንሄድበት ጋር አለ፣ ሁሉም ቦታ አለ፣ በሁሉም ውስጥ አለ እግዚአብሔር። ግን እኛ አለን ወይ ነው። ብዙዎቻችን ወይ ድሮ ላይ ነው ያለነው። ምንድነው ሐሳቡ ይበተንና ያለፈውን ነገር በማሰብ አንዳንድ ሰው ብዙ ሰው ራሱን ቢዚ ያደርጋል አይደል? ላለፈ ነገር ይጨነቃል፣ ወይም ደግሞ ይመጣብኛል ይሆንብኛል ስላለው ነገር ስለሚለው ነገር ይፈራል፣ ይጨነቃል። ካሁን ይወጣል ሆነም ቀር። ካሁን ከወጣ ደግሞ ማንን አያገኘውም ነው? እግዚአብሔርን አያገኘው። ስለወደፊቱም ሲጨነቅ ሲፈራ አንዛይቲ የሚባለው፣ ስላለፈውም ሲጨነቅ ሲደበር ድባቴ ውስጥ ሲገባ ዲፕሬሽን የሚባለው፣ እዛ ውስጥ ካለ እግዚአብሔር የለም፣ እግዚአብሔርን አያገኘው። ሌላው ነው ያለው እዛ ውስጥ። እግዚአብሔር ግን ሁሉ ጊዜ ምን ላይ ነው ያለው እያለን ነው? አሁን ላይ ነው ያለው፣ አሁን ላይ ነው ያለው። አሁን በእኛ በቋንቋችንም እንደዚህ በተለምዶ በሰው ስርዓት አሁን እንላለን፣ ግን አሁን እኮ የሚባል ነገር የለም። አሁን ለማለት አስል አለፈ፣ ፓስት ሆነ አይደል? አላለፈም እንዴ? ሰከንዱ አልፏል አይደል? ግን የእውነት አሁንስ መሆን የሚቻለው ከማን ጋር ሲኮን ነው? ከእግዚአብሔር ጋር ሲኮን ነው። ስለዚህ መቅደስ ውስጥም ተገብቶ እንደው በአካል በቦታ መቅደስ ውስጥ ራሱ ገብቶ ምስጋናውን ራሱ በአንደበቱ እያመሰገነ ሰው ስጋዊ ሊሆን ይችላል፣ ገና ከዓለም ላይ ላቀቅ ይችላል እያልኩኝ ነው። እንዲሁ ዝም ብሎ ስለለመደበት ካለው ማለት ነው። ግን እዛው እግዚአብሔርን ለማግኘት እርሱ ላይ ሐሳቡን ሲያደርግ ግን ለሌላ ነገር ምንም ጊዜ አይኖረውም። ራሱን ፎቶ ለማንሳት ቪዲዮ ለመቅረጽ እናንተን አይደለም፣ የእናንተ የሙያ ነው። ግን ይሄ አለ አይደል? አሁን ሰው ማህሌ ሲያድር ቅዳሴ ሲያስቀድስ ለሌላ ሰው ነገ ከነገ ወዲያ ፖስት አድርጎ ስለሚናገረው ስለሚፖስተው ስለሚያስተላልፈው ኢንፎርሜሽን ነው አሁን ላይ የሚጨነቀው። ስለዚህ አሁን ላይ እየኖረ ነው እንዴ? አይደለም፣ እግዚአብሔር እያመለጠው ነው አይደለም እንዴ? የእውነት እንዴ ሳታስቀድስ ምን አካልህ ብቻ መገኘቱን እኮ ነው ይሄ ቪዲዮ የሚነግረኝ፣ ይሄ ፎቶ የሚነግረኝ፣ ፌስቡክ ላይ ኢንስታግራም ላይ ቲክቶክ ላይ የለቀቀው የኛ ንክስ እኮ እንደዚህ ነው ያልከው የሚነግረኝ ንክሱ ላይ አካልህ ነበረ፣ ልብህ ግን አልነበረም እንጂ የተወሰነ ጣዕሙን ከቀመስ ነው እንሳሳለን። እንዴት ነው እንደዚህ እንኳን ለማንሳት ጊዜ የሚኖረን ነው? እና አሁን ላይ እስካልሆነ ድረስ እግዚአብሔር የፐርፎርማንስ አምላክ አይደለም። መጥተዋል ራይት፣ እነገሌ መጥተዋል ራይት፣ ንክስ ላይ እነገሌ ተገኝቷል ራይት፣ አልተገኙም ነው እንጂ አሁን ሁሉም ሰው ጋዜጠኛ ሆኗል አይደለም? አልተገኙም። ለሪፖርት ነው ለነገሌ ወይም ደግሞ ለራሱ ነገ ራሱን ህሊናውን ለመሸወድ ለማጽናናት። እኔ እኮ ድሮ እንደዚህ አይነት ክርስቲያን፣ እንዲህ አይነት ዘማሪ፣ እንዲህ አይነት አስተማሪ፣ እንዲህ አይነት ከመዘምራን አንዱ ነበርኩኝ። ታሪክ የራሱን ታሪክ ነው አሁን የሚሰራው ነገ የሚተርከው። ግን የእውነት ታሪክ እየሰራ ነው ወይ?
ያ ማለት እውነተኛውን መንፈሳዊውን ታሪክ እያደረገ ነው አይደለም። እና እግዚአብሔር በእኛ ዓለም ውስጥ ይገለጣል ይታያል። እኛ በእግዚአብሔር ዓለም ውስጥ በመንፈሳዊ ዓለም ውስጥ እንታያለን። እሱ ሁላችን ምን መልሰው ጥያቄ ነው ወይስ እኛ ነገ ላይና ትላንት ላይ ነን የቀረ ነው? ሁላችን ምን መልሰው ጥያቄ ነው። እና ጸሎት ላይ እንደዚያው ነው። አሁን ጸሎት ላይ አንዳንድ ጊዜ ይገርማል፣ አንዳንድ ጊዜ ያስቃል። አሁን ጸሎት እየተጸለየ ፖስት ለማድረግ ፎቶ ለመነሳት ጊዜ የሚያገኝ ሰው ይገርመኛል። እኔ ብዙዎቻችሁም ልትገረሙ ትችላላችሁ። እንዴት ነው አሁን እንደ ጸሎት ቤቴ እነዚህ ቅዱሳት ስዕላት አሉ፣ መጽሐፉን ገልጬ መዝገበ ጸሎቱን ወይም መዝሙረ ዳዊቱን ከዛ ሌላ ሰው ሲያነሳኝ፣ ይሄ ድራማ እኮ ነው፣ ተውኔት ውስጥ እኮ ነው ያለነው በነገራችን ላይ አይመስላችሁ? እና ጸሎት ምንድነው? በእግዚአብሔር ፊት መቆም እኮ ነውና ይሄንን እናስበዋለን ነው ወይስ አንድ ጊዜ ብቻ ሰምተነው በቃ በእግዚአብሔር ፊት መቆም ነው በቃ እንደዛ ነው ወይስ እቺ ለመኖር እንሞክራለን? በእግዚአብሔር ፊት እኮ በእግዚአብሔር ፊት ነው የምቆመው። ሌላው ኬር ሌላው ጭንቀት ሁሉ በነገራችን ላይ ያነሰ ነው የሚሆነው ይሄንን ሁሉ ጊዜ ማንዘነጋ ከሆነ። እና ምንድነው የሚባለው? ተዘክሮ የሚባል አሁን በመንፈሳዊ ሕይወት ውስጥ ተዘክሮ የሌለ ሰው መንፈሳዊ ገና አልጀመረም ማለት እውነተኛውን እግዚአብሔር ማሰብን ካላሰበ ካልጀመረ ማለት ነው። እና እግዚአብሔር ትዝታ አይደለም፣ እግዚአብሔር ትዝታ አይደለም፣ በኃላፊ አይደለም እግዚአብሔር የሚገኘው። እና ዛሬ ነው የሚገኘው። ከዛሬም ደግሞ አሁን ነው። እሱ መዳናችን ራሱ ወስኖ ሲናገር የመዳን ቀን ምንድነው ያለው? ዛሬ አሁን ብሎ ነው የሚናገረው። አረ እንደውም በዚህ በመዝሙር 2 ላይ እግዚአብሔር ይቤለኒ ወልደ አንተ ወአነ ዮም ወለድኩከ፣ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ ይላል። አሁን ዛሬ ሲል ሰኞ ማለቱ አይደለም፣ የሰኞ ዳዊት ስለሆነ ሰኞ ወልድ ከአብ ይወለዳል ማለት አይደለም፣ እንደዚህ አይደለም፣ ከጊዜ ውጭ ነው። እና የእግዚአብሔር ዛሬ ማለት አሁን ማለት ነው። እና ያቺን አሁን የምናገኛት በስርዓተ አምልኮት በጸሎትና በትክክለኛው ክርስቲያናዊ ህይወት ነው እንጂ ለነገ ፐርፎርማንስ ዛሬ በመጨነቅ አይደለም፣ ስለ ትላንትናና ስለ ነገም ደግሞ በመጨነቅ አይደለም። ስለ እግዚአብሔር አምላካዊ መገለጡ ከጥንት እስካሁን እስከ ዘላለም ድረስ የሚቀጥል ነው፣ ያለ ነው፣ የሚኖር ነው እስከ ዘላለም። እኛ መታየቱ ሁሉ ጊዜ ያለ የሚኖር ነው ማለት ነው። እኛ ግን እንታያለን ወይ ነው በሱ ፊት እኛ እንታያለን? እሱን እኛ ራሳችን መጠየቅ አለብን። እና ጽማዊ ሰው ዝምታን መውደድ አለበት። ዝምታን መውደድ አለበት ማለት የከንፈር ዝምታ ብቻ አይደለም፣ እሱ አንድ ነገር ነው። ውስጡ ዝም ማለት አለበት። ውስጣችን ብዙ አይነት ድምጽ ስላለው ነው፣ ብዙ አይነት ንግግር ስለሚናገር ነው። ለጸሎት ቆመን ራሱ ብዙ ነን በነገራችን ላይ። እኛ አንድ ሆነን ቆመን እንመስላለን አይደል? 7-8 ልንሆን እንችላለን። ምን ማለት ነው? 8 አይነት ሐሳብ ሊመጣብን ይችላል ማለት ነው። ግን እሱን ዝምታን መናፈቅ ከጀመርን እግዚአብሔር ይሰጣል ይሄንን ሀብት። ዝም ማለት ልብን ዝም ማሰኘትን ማለት ነው፣ ሐሳብን ዝም ማሰኘትን። ስለዚህ ሐሳብን ዝም ለማሰኘት ለሚጥር ክርስቲያን ፎቶ መነሳት፣ ሰው ማናገር፣ ቆይ እስቲ ስንት ቀረኝ ማለት እሱ ሁሉ ከሱ በታች ናቸው ማለት በዛ ደረጃ አይደለም። እግዚአብሔር እንድንቆጣጠር አይፈልግም። አሁን ለሱ የምናቀርበውን ነገር መዝነን ቆርጠን ከፊት ከኋላ ከቀኝ ከግራ ከርከመን አይደለም። እኛነታችን አሁን ላይ ነው የሚፈልገው። እኛነታችን ነገም አይደለም። ከዛ ነገ ደግሞ ሲመጣ የራሱ ነገ ራሱ ምን ይሆናል? አሁን ይሆናል አይደል እንዴ? አይሆንም እንዴ? ይሆናል። ከነጎዲያም ደግሞ ጊዜው ሲደርስ ከነጎዲያ ምን ይሆናል? አሁን ይሆናል። እግዚአብሔር አሁን ነው የሚፈልገው እኛ ነው። እና ትላንትና ደና ክርስቲያኖች ሆነ ሊሆን ይችላል በራሳችን ሐሳብ እግዚአብሔር ብዙ ትልልቅ ነገሮችን ኃይሉን አሳይቶን ሊሆን ይችላል። ትልልቅ ገቢረ ተአምራትን አድርጎልን ሊሆን ይችላል። ደግሞ ብዙዎቻችን የተደረገልን ክርስቲያኑን ያልተደረገለት የለም። ግን የትላንትናውን እግዚአብሔርና መስገን ትላንትና ስለራሳችን እየተረከን ምን ኖረው ከሆነ ሌላ ትዕቢት ውስጥ ስለሚጨምር ማለት ራስን ማጽደቅ ውስጥ ስለሚከት ማለት ነው። ግን አሁን ማረኝ ነው። አሁን እግዚአብሔር እኔን እየኝ ነው።
እኔ አንተን ለማየት ሞክራለሁ አንተ ግን እኔን እየኝ ነው አንተ እኔን ማየትህን ፊትን አትመልስ ነውና እንደዚህ አይነት ጸሎታት ይበዛሉ በተለይ መዝሙረ ዳዊት ላይ አይደል እንዴ እየኝ ቅድም ብለናል እኮ እግዚአብሔር በሁሉ የሞላ ነው ሁሉንም ያይ ነው ታዲያ ምን ማለት ነው እየኝ ማለት እንትያይ ማለት ነው እንትያይ ማየቱን ራሱ ስለሚያይ እየኝ ባዩ ማለት ነው ለማኙ እኛ ማየቱን አየን ማለት ምን ሆነን ማለት ነው ታያየን ማለት ነው በመታየት ስለሆነ ድህነት የሚገኘው ከእግዚአብሔር ጋር በመታየት ነው ድህነት የሚገኘው ስንጣላስ እግዚአብሔር ምን ይለናል ፊቴን ከነርሱ ምን አልኩባቸው ይላል አዞርኩባቸው ይላል እንደዛ አይደል እንደሚለው መጽሐፍ ቅዱስ እና አየን መታየት ማለት ይሄ ነው እና እዛው አሁን ውስጥ መሆን ማለት ነው ወደ ሌላ አለመበታተን ማለት ነው ሐሳብን መሰብሰብ ማለት ነው ቤተክርስቲያን ስንመጣ ቤተክርስቲያን ቅዳሴ ስንገባ ቅዳሴ ማስቀደስ ብቻ ሌላ ስራ ያስፈልግ ስለጨው ስለ ሳሙና ራሱ መለመን ያስፈልግ እሱ ራሱ ለዛ ሰዓት ምንድነው ዲስትራክሽን ነው የሐሳብ መበተን ነው እሱ ራሱ ከዛ ውጪ በወደ ምህረቱ ከቅዳሴ ሰዓት ውጪ እንደዚህ አይነት ልመናዎች መለመን ይቻላል ችግር የለውም መርፌ ሰጠኝም ይባላል እግዚአብሔር ቅዳሴው ግን እንደዚህ አይነት ልመናዎች አይቀርብበት የሚነበቡት መጻሕፍት ቄሱ የሚጸልያቸው ጸሎታት በሙሉ ሰማያዊ ናቸው ዘላለማዊ ህይወታችንን ብቻ የሚመለከቱ ናቸው እኔ እግዚአብሔር ማዳን ብቻ የሚመለከቱ ናቸው ምድራዊ ነገር የሚለመንባቸው አይደሉም ማለት ነው ስለዚህ ቅዳሴ ሲሆን ቅዳሴ ብቻ ኪዳን ሲሆን ኪዳን ብቻ መጓጓት እዚያው ጸጋ ዘእግዚአብሔር ተብሎ ከምን ይሁን በሳምኩት ማለት የክርስቶስን ረዴት በመስቀሉ በካህኑ መስቀል ተሳለመ ረዴቱን ባገኙት ናፍቆታችን መሆን ያለበት እዛው ላይ ያለው ነገር ነው እንጂ እዛ ሆነን 3-4 ነገር ማሰብ እንደው መንፈሳዊ ቢመስለን እንኳን ሰይጣናዊ ነው እኛ እየተመኘ የሚመስለን መንፈሳዊ ነው አይደል አሁን ቅዳሴ ላይ የውስጥ አገልግሎት ላይ ስለ ሰንበት ትምህርት ቤት የክፍል አገልግሎት አለማሰብ ስል ምን ማለት ነው አዎ ስብስብ ማለት ነው ግን ከዚያስ ጊዜው በሚፈቅደው ሰዓት ስብስብ ብለን ስርዓተ አምልኮቱን ቅዳሴውን ምናደርግ ከሆነ ከጸሎት በላይ ሁሉ የሚበልጠውን ጸሎት ምናደርስ ከሆነ ከሌሎቹ ክርስቲያኖችና ከካህናቱ ጋር ማለት ከዚያ በኋላ ለአንድ ሰከንድ አገልግሎቴን ባርክልኝ ብንለው እግዚአብሔር ይሰማል ለምን እዛ አሁን ውስጥ ገብተናል እግዚአብሔር ዓለም ውስጥ ገብተናል አንዱ የሰይጣን ፈተና መንፈሳዊ እንኳን መስሎ በተለያዩ ነገሮች እኛን መከበብ ነው ቢዚ ማድረግ ሱፐር ቢዚ ስለንትን አንዱንም አናነሳውም አንዱንም አንሰራውም በነገራችን ከዚያስ ጭንቀት ከዚያስ መጣላት ከዚያስ መተማማት ከዚያስ መናናቅ ከዚያስ መከፋፈል ይሄ ሁሉ በምን ስም ነው በአገልግሎት ስም አይደል ለእግዚአብሔር እያገለገልን ማለት ግን ይሄ የሚያመለክተው እያንዳንዳችን ነው የግለሰቡ ደካማነት ነው የሚያመለክተው እንጂ የግሩፕም አይደለም ግለሰቡ ያ ክርስቲያን በእግዚአብሔር ፊት በቤተ ክርስቲያን የሥርዓት አምልኮት ፊት ምን አይደለም በቃ አልተገኘም ማለት ነው እና 1000 ጊዜ መተል ሊሆን ይችላል ይሄ አመት ከገባ ግን ምን ያህል ቀን ነው ያስቀደስ ነው ምን ያህል ቀን ነው ሰዓታት ያደር ነው እኔ ምን ያህል ቀን ነው ማለት አርብ ቅዳሜ ሆነ አይደለም ይሆን ነው ማለት ነው እዛው ላይ ይሆን ነው ምን ያህል ቀን ነው ንግሱ ላይ እንደ ንግሱ እንደሚገባ ይሆን ነው ወይስ እንደ ቱሪስት ነው የመጣ ነው እንደዚያ ከሆነ እግዚአብሔር ሁሉ ጊዜ ይገለጣል ይታያል እኛ ግን በሱ ፊት አንታይም ማለት ነው ከዚህ ሰውረን አምላካችን በቸርነቱ የእርሱን አምላካዊ መገለጥ አምላካዊ ስራ በእያንዳንዳችን በኑሯችን ውስጥ እንድናየው እንድንገነዘበው ከዚያም ደግሞ እርሱን በማድነቅ እርሱን በመናፈቅ ወደ እርሱ እንድንጠጋ አምላካችን በቸርነቱ ይፍቀድልን የቅዱሳን በረከት ያድለን ወስብሐት ለእግዚአብሔር